እኛ ሰላም ነው ይዘን የመጣ እናቶች ነን። እንደ እናትነታችን ደግሞ ያለውን ሰላም የሚለውን ነገር መልእክት አስተላልፈን በኔ ጦር ያኔ ስሙ የሰሜኑ ጦርነት የተባለው መንግስት ህግ ማስከበርና የህልውና ዘመቻ ብሎ የሰየመው ህወሓት ከበባችንን እንሰብራለን ትግራይ ትስዕር እያለ ያሟሟቀው ጦርነት ከመጀመሩ በፊት ቀደም ሲል የሰማናቸው እናት ከጓዶቻቸው ጋር ሆነው ወደ መቀሌ አቅንተው ነበር። ሰላም ይሻለናል የሚል መልእክት በአንደበታቸው ተሸክመው ከፌዴራሉ መንግስት የተላከ የእንነጋገር ጥሪን ይዘው ዳሩ ግን በወቅቱ የነበረውን የእናቶችን የሰላም ጉዞ የፖለቲካ ነጥብ ማስቆጠሪያ አድርገው የቆጠሩት ደብረጽዮን ገብረ ሚካኤል ስለምን ሰላም ነው የምታወሩት? ከትግራይ ሰላምን ተምራችሁ ሂዱ እንጂ እኛን ስለ ሰላም ልትነግሩን አትችሉም ብለው ነበረ እንዲህ እየተሳለቁት። ትግራይ ህዝብ ሰላሙን አስጠብቀው ሌላውን በአግባቡ አስተናግደው እየኖረ ያለ ሌሎቻችን ለምን ነው የተቸገርነው? ምን ስለጎደለን ነው? ቢያንስ የትግራይን ያክል እንኳን ሰላም ማስፈን ለምንድን ነው የማትችሉት? ተመካክራችሁ ተግባብታችሁ ለምንድን ነው የማትሰሩት? ስለዚህ የኛ መልእክት ይሄ ነው መሆን ያለበት። ከትግራይ መውሰድ ያለባችሁ ይሄ ነው እንጂ ሰላሙን በተረጋገጠበት ሰላም አረጋግጡ። ከዚህ በኋላ ነው ያ አያሌ ነፍሳትን ቀርጥፎ የበላው ጦርነት እንደማይቀር የታወቀው። ጀማሪው እከሌና እከሌ ነው የሚል ጉንጭ አልፋ ክርክር አሁን ድረስ ቢኖርም ጦርነቱን ግን ማንም ጀመረው ማን ወንድማማቾችን የበላ የአንድ ቤት እሳት ነበረ። ያኔ መላዋ ትግራይ አጎራባቾቹ አማራና አፋር ጭምር በጥይት አረር ነደዱ፣ በድሽቃ ጩኸት ተናጡ፣ በድሮን ጥቃት ወደሙ፣ በታንክ ድንፋታም ተሸበሩ። አዲስ አበባና መቀሌ ባህር ዳርና ሰመራ ለየቅል አይነት ምድሮች ሆኑ። ተሽከርካሪ አይጋልብባቸው፣ አውሮፕላን አይከንፍባቸው፣ ስልክና ኢንተርኔት አያገናኛቸው። እንዲያው የቅርብ ሩቅ። እነሆ ዘንድሮም ጅል ፖለቲከኞች ከጦርነት ውጭ አማራጭ አጥተው ቃታ ስበዋል። ዘንድሮም እንደባለፈው ውጊያውን የጀመረው እከሌ ነው እከሌ ተባብለውም ተካሰዋል። ከነጨራሹ የተጀመረ የፋይ ጦርነት የለም እያሉ የሰው ሕይወት ለጠፋበት ውጊያ ደረጃ የሚያወጡም በርክተዋል። አሁን በትግራይና በኦህዴድ መካከል ይፋዊ ጦርነት ተጀምሯል የሚያስብል ሁኔታ ላይ አይደለም ያለው። በወልቃይት በኩል ቲፒኤልኤፍ የማጥቃት እንቅስቃሴ አድርጓል በሚል እየተራገበ ያለው ነገር የተፈለገው ይሄ ስለነበረ ነው። በነገራችን ላይ የድሮን ጥቃት ፈጽሟል፣ በከባድ መሳሪያ አጥቅቷቸዋል አብይ አህመድ። እነሱ ያጸፋ ምላሽ እንዲሰጡና ጦርነት ተጀመረ እንዲባል በየት በኩል ሲባል በወልቃይት በኩል ተብሎ አማራው የትግራይ ኃይሎች ወልቃይትን ሊይዙ መጡ ወደሚል ጦርነቱ በአማራና በትግራይ እንዲካሄድ እንደሆነ ለማድረግ ነው የተሞከረው። እንግዲህ በትግራይ በኩል በማናቸውም መልኩ ያጸፋ ምላሽ በመስጠት የአብይ ወታደርን እንመታለንም በሚል ቢሆን በወልቃይት በኩል እንቅስቃሴ አለማድረጋቸው ነው የተሻለው ነገር፣ ትክክለኛውም ነገር እስካሁን ያደረጉት። አለበለዚያ በዚያ በኩል ለማጥቃት እንቅስቃሴ ቢያደርጉ፣ በዚያ በኩል የሆነ ነገር ቢያደርጉ በማናቸውም መልኩ እንጎዳለን ወይም ይህን እናሳካለን የሚሉትን ነገር ሊያደርጉ ይችላሉ ተብሎ ሊወሰድ ይችላል። አሁን ባለው ሁኔታ እስካሁን ድረስ ባለው እንቅስቃሴ በዚያ በኩል አብይ ይህንን አድርጓል። በዚያ በኩል ጦርነት እንዲጀመርና አማራ ሆ ብሎ እንዲነሳ ነበር። እሱ አልተሳካም፣ ከሽፏል። 4 ኪሎ የተጨነቀውም በዛ ነው። ባሰቡት መንገድ ይሄ ካልተሳካ ቀጣይ ሁኔታ ምን ይሆናል የሚለው በጣም አነጋጋሪ ሆኗል። እና ሀብታሙ ይህን ይበሉ እንጂ አሁን አይቀጡ ቅጣት ተቀጥተው የተገኙት የህወሓት ሰዎች የቀድሞ አጋር ጌታቸው ረዳ 4 ኪሎን ማለማችሁን ተው ብለው አጭር መልእክት ልቀዋል። ወደ 4 ኪሎ እንመለሳለን የሚለውን ቅዠት በአስቸኳይ ማቆም ይገባልም ብለዋል። ግጭቱን ማንና መቼ እንደጀመረው ለማወቅ አስቀድሞ ተዘጋጅቶ የወጣውን የኋላ ቀሩ ቡድን መግለጫ ከመስማት ይልቅ ገለልተኛ አካላት የሚያደርጉትን የሳተላይት ክትትልና የክትትሉን ውጤት መጠበቅ ተገቢ ነው የሚለው የጌታቸው ረዳው ቡድን ስምረት ነው። በቀድሞ የህወሓት አመራሮች የተመሰረተው ስምረት ፓርቲ የትግራይ ህዝብ የማይፈልገውና የማይመኘው አዲስ ወታደራዊ ግጭት መቀስቀሱን ነው እወቁልኝ ያለው። ፓርቲው ባወጣው መግለጫ
አሁን የተከፈተው ጦርነት በውጭ ኃይሎች ፍላጎትና እቅድ የሚመራ መሆኑን በመጥቀስ የሁኔታው ምስጢር አስቀድሞ የታወቀ በመሆኑ እንቅስቃሴው ሳይስፋፋ የሚከሽፍ እንደሆነና የዚህ አላስፈላጊ ግጭት ዋና ሰለባ እየሆነ ያለው የትግራይ ወጣት መሆኑ የሚያሳዝን ነው ብሏል። ፓርቲው አክሎም ቡድኑ የፕሪቶሪያውን የሰላም ውል በመጣስና የጊዜያዊ አስተዳደሩን ስልጣን በኃይል ገልብጦ ህገወጥ አስተዳደር ከመሰረተ በኋላ አሁን ደግሞ ግዛታዊ አንድነትን ማስከበር በሚል ሽፋን በውጭ ኃይሎች ተመክቶ አዲስ ጦርነት ደግሷል ሲል ከሷል። ቀደም ሲል ሲካሄዱ የነበሩና የዛቻና የትምክህት መግለጫዎችም ቡድኑ ለጦርነት የነበረውን ከፍተኛ ፍላጎት የሚያሳዩ በቂ ማስረጃዎች እንደሆኑ አመልክቷል። በሌላ በኩል የፓርቲው መሪ አቶ ጌታቸው ረዳም ለትግራይ ሰራዊት አመራሮችና አባላት ባስተላለፉት መልእክት አመራሮቹ የተሻለ ወታደራዊ ዕውቀት አላቸው ተብሎ ስለሚታመን ለህዝብ የሚጠቅም የበሰለ ውሳኔ መወሰን ነበረባቸው ብለዋል። የትግራይን ህዝብ አንድነት በማበላሸትና በውጭ አካላት ተመክቶ የሚደረግ ፉከራ ህዝብን ወደ ከፋ አደጋ ከመክተት ውጪ የሚያመጣው ለውጥ የለም ያሉት አቶ ጌታቸው በግዳጅ ወጣቱን በመመልመል ወደ 4 ኪሎ እንመለሳለን የሚለውን ቅዠት በአስቸኳይ ማቆም እንደሚገባም ገልጸዋል። አቶ ጌታቸው አክለውም ለሰራዊቱ አባላት ሊያሳስባቸው የሚገባው በጣት የሚቆጠሩ ወንጀለኞች ህልውና ሳይሆን የትግራይ ህዝብ ሰላምና ህልውና በመሆኑ በህይወታቸውና በአካላቸው ላይ የሚጫወቱ አካላትን ይበቃል ሊሏቸው እንደሚገባም ጥሪ አቀርበዋል። የህዝቡ የመኖርና አለመኖር ህልውና ጥያቄ በሰላማዊ መንገድ ብቻ ሊመለስ እንደሚችል በመጠቆም በሐውልት የመሸገው ቡድን የዲፕሎማሲ በሮችን ዘግቶና ከውጭ አካላት በሚጠበቅ እርዳታ ተመክቶ ሁኔታዎችን ካበላሸ በኋላ ዓለም ሰማኝ ማለቱ የአስተዋይነት ማነስን የሚያሳይ ነው ሲሉ ኮንነዋል። ህወሓቶች ግን ይህንን የቀድሞ ጓዳቸውን ምክር የሚሰሙበት ጆሮ የላቸውም። እነርሱ ጆሮ ዳባ ልበስ ብለዋል። የጆሆን ዞሮ ይስጠኝም ብለው ተኝተዋል። እነርሱ የህልውና ስጋት አለብን ብለው የሚደሰኩሩለትን ጦርነት አስመራ ላይ ሆነው ለማዋለድ ብዙ የለፉት የኤርትራ ጦር ሹማምንት ሌሊቱን ወደ ትግራይ መግባታቸውና ደማቅ አቀባበል እንደተደረገላቸው ተሰምቷልም ታይቷልም። እነሆ የምስል ማስረጃችን። ይህ በትግራይ የተደረገ የኤርትራ ሰራዊት አቀባበል ነው። ሐምሌ 26 ቀን በትግራይ ክልል በጉሎም ከዳ ወረዳ ዝባን ሁፃ በተባለ ስፍራ የኤርትራ ሰራዊትና ወታደራዊ መሪዎች በህወሓት አቀባበል ተደርጎላቸዋል። በአካባቢው በጋራ ወታደራዊ ቅስቀሳ አካሂደዋል። የኤርትራ ሰራዊት አባላትም በደስታ ሲጨፍሩ ታይተዋል። ከአካባቢው የተገኙ መረጃዎች እንደሚያመላክቱት በአሁኑ ወቅት በስፍራው የድሮን የስለላ እንቅስቃሴዎችም እየተካሄዱ ይገኛሉ። ይህ ክስተት ባሳለፍነው ቅዳሜ የተሰማውን የጦርነት ማስጀመሪያ ደወል ተከትሎ የመጣ ክስተት ነው። ሁመራ፣ ሸረሪያና ወልቃይት ያ የድሮን ትዕይንት የፈጠረው ከፍተኛ እሳት ሲያቃጥላቸው፣ ራያና አላማጣ ደግሞ በሩቁም ቢሆን ሙቀቱ እየተሰማቸው ነው። አሁን ላይ ቀላል የማይባሉ ወታደራዊ እንቅስቃሴዎች በራያና አላማጣ አካባቢ የታዩ ናቸው። በአላማጣና አካባቢው የተሽከርካሪ እንቅስቃሴም ታግዷል። በአላማጣ ኮረምና መሆኒ ቀጠናዎች ከዛሬ ሐምሌ 27 ቀን 2018 ዓ.ም ጀምሮ የሲቪል ተሽከርካሪዎች እንቅስቃሴ በህወሓት ጦር ሙሉ በሙሉ መታገዱ ተሰምቷል። በአካባቢው ከባድ ውጊያ ሊቀሰቀስ ይችላል የሚል ስጋትም ጨምሯል። የሲቪል እንቅስቃሴ መታገዱን ተከትሎ የህወሓት ታጣቂዎች ንብረቶቻቸውን ለአካባቢው ነዋሪዎች ባደራ እያስረከቡ
ወይንም በርካሽ በመሸጥ ወደ ግንባር እንዲገቡ መታዘዛቸው ከስፍራው የሚወጡ ምንጮች ይጠቁመዋል። በሁመራ ሸረሪና ህወሓት ከሱዳን ተነስቶ ጥቃት መሰንዘሩን ተከትሎ ነገሩ በራያም ሊደገም ይችላል በሚል የመንግስት የጸጥታ ኃይሎች በተጠንቀቅ ላይ እንደሚገኙም ታውቋል። በሌላ በኩል ህወሓት በራያ ጨርጨር የነበረውን ሰራዊትና መካናይዝድ ጦር ሐምሌ 26 ቀን 2018 ዓ.ም ሌሊቱን በባቡር መስመሩ ወደ አፋር ድንበር ሲያስጠጋ አድሯል። ሁሉም ሰራዊት እና አባሎቻቸውም ስልካቸውን እንዲያስረክቡ ታዘዋል። የህወሓት ወታደሮችን ወደ አፋር ድንበር እንዲያቀኑ መታዘዝ ስንሰማ አንድ መረጃ ጆሮአችን ላይ ማቃጨሉ አይቀርም። በአፋር ያለው ኡጉጉሙ የተባለ ታጣቂ ቡድንና ፋኖ አብረን እየሰራን ነው፣ በቅርቡ በታላቅ ድል እንከሰታለን የሚል መረጃ እያስነገሩ ነው። የቡድኑ መሪ ከፋኖ ሊቀመንበር ዘመነ ካሴ ጋር በመሆን የተነሱት ፎቶም እየተሰራጨ ነው። በአፋር የሚንቀሳቀሰው ኡጉጉሙ የፖለቲካ ስልጠና ወስዶ በማጠናቀቅ ራሱን ለወታደራዊ ዝግጅት አብቅቷልም እየተባለ ነው። አሁን ህወሓት በፋኖ ብቻ ሳይሆን አፋር ውስጥ በሚገኙ ታጣቂዎችም ጀርባ ላይ ነው ተሳፍሮ ወደ 4 ኪሎ መፍገስገስ የፈለገው። ነገር ግን አንዳንድ የፋኖ ደጋፊ የሆኑ ግለሰቦች ህወሓትን ስለምን እንደዚህ ፈራችሁት የሚል ተግሳጽን በለው ስድብ ውሉ ያለየለት ሐሳብ ይዘው መጥተዋል። መዓዛ መሐመድ የዚህ ባንዲራ ያዥ ናት። ፋኖ ህወሓትን ይዞት ሊመጣ ነው የሚል ፍርሃት ውስጥ የገባችሁ ሰዎች ካላችሁ ዳይፐር አድርጉ እያለች ነውና ደግሜ ደጋግሜ ነግራቸዋለሁ። ዳይፐር ያድርጉ። ህወሓት መጣብን እያለ ሚርበደበድ ካለ